በዓለማችን ላይ ከተገነቡ አስደናቂ ኪነ ህንፃዎች መካከል የአሜሪካው ቤተ መንግስት ዋይት ሃውስ እና የቻይናው ታላቅ ግንብ ይገኙበታል። በቀዳሚነት ስለ ዋይት ሃውስ ጥቂት መረጃዎች እንንገራችሁ። በአሜሪካው ቤተ መንግስት በቀዳሚነት የገቡትና የተስተናገዱት አፍሪካዊ መሪ ቀዳማዊ አፄ ኃይለሥላሴ ናቸው። ንጉሱ በፈረንጆቹ 1954 አሜሪካን የጎበኙ ሲሆን በዋይት ሃውስ ደማቅ አቀባበል የተደረገላቸው ቀዳሚው አፍሪካዊ መሪ ከመሆን ባለፈ በአሜሪካ ኮንግረስና ሴኔት አባላት ፊት ንግግር ያደረጉም ቀዳሚው አፍሪካዊ መሪ ናቸው። ከዚሁ ጋር በተያያዘ በዋይት ሃውስ አንድ አፍሪካዊ መሪ የተናገሩት የመጀመሪያው አፍሪካዊ ቋንቋም አማርኛ ሲሆን ቀዳማዊ አፄ ኃይለሥላሴ ነበሩ በዚህ ወቅት በአማርኛ ቋንቋ ንግግር ያደረጉት። የዋይት ሃውስ ህንፃ ግንባታ የተጀመረው በጥቅምት 1792 ሲሆን የተጠናቀቀውም ከ8 ዓመታት በኋላ በ1800 ነው። ህንፃውን ለመገንባትም በወቅቱ $400 ሚሊዮን ወጪ መውጣቱ ነው የሚነገረው። ዋይት ሃውስ አሁን ላይ የ226 ዓመታት የዕድሜ ባለጸጋ ሲሆን በየዓመቱም በሚሊዮን የሚቆጠሩ ቱሪስቶች ይጎበኙታል። ዋይት ሃውስ ሲገነባ መጸዳጃ ቤት ያልነበረው ሲሆን ከ25 ዓመታት በኋላ በ1825 በአሜሪካ ታሪክም ቀዳሚ የሆነው የመጸዳጃ ቤት የተገነባው በዋይት ሃውስ ቤተ መንግስት ነበር። ዋይት ሃውስ 132 ክፍሎች፣ 35 መታጠቢያ ክፍሎች እና 6 ደረጃዎች ያሉት የመኖሪያ ክፍሎች አሉት። በተጨማሪም 412 በሮች፣ 147 መስኮቶች፣ 28 የእሳት መሞቂያ ቦታዎች እና 3 አሳንሰሮች በህንፃ ውስጥ ይገኛሉ። የአሜሪካው ቤተ መንግስት ዋይት ሃውስ በውስጡ የፊልምና ቲያትር ክፍል፣ መዋኛ ገንዳ፣ ቦሊንግ መጫወቻ ቦታ፣ የመሮጫ ወለልና የሜዳ ቴኒስ መጫወቻ ቦታ አለው። ክቡራት ተሳፋሪዎቻችን በረራችን አላለቀም። በቀጥታ ወደ ቻይና ይዘናችሁ በረናል። በቻይና የምናስጎበኛችሁ ደግሞ ታላቁን የቻይና ግንብ ነው። በሰሜን ቻይና ውስጥ የሚገኘው የቻይናው ታላቁ ግንብ 7248 ኪሎ ሜትር ርዝመት አለው። የቻይናው ታላቅ ግንብ ከውሃ ወይም ከጠፈር ላይ ወደ ምድር የሚታይ ብቸኛው ሰው ሰራሽ ኪነ ህንፃም ነው። የቻይናው ታላቅ ግንብ ሲገነባ ጡቦችን ለማጠንከር የሩዝ ዱቄት ጥቅም ላይ ውሏል። የቻይናን ታላቅ ግንብ በወረቀት ለመሸፈን ብንፈልግ 15,840,000 የግድግዳ ወረቀት ጥቅሎችን ይፈጃል። ለዛሬው አበቃን። በቀጣይ ቪዲዮ እስከምንገናኝ መልካም ቆይታ። ሰብስክራይብ ማድረግ አይረሳ።